የሚሸጥ ቤት ይላችሁ ቀረብ ያለው ወሎ 300 ካሬ ላይ ያረፈ ነው። አሰራሩ ኤሊሽ በአሰራር የተሰራ የእንጨት ቤት ነው። ተገርፏል፣ ቀለም ተቀብቷል፣ በር ተገጥሟል። አካባቢ የሞቀ የደመቀ ሰፈር ነው። ለጥቁር አስፋልትም ለከተማም ቀረብ ያለ ነው። ዋጋውም ተመጣጣኝ ዋጋ ነው። እንዳልፋችሁ ሀርቡ ቦታ ገዝቼ ነበረ፣ ደሴ ቦታ ገዝቼ ነበረ፣ እንደዚሁም ኮምቦልቻ ቦታ ገዝቼ ነበረ። ቤት ከሰራም በኋላ ይህን ያህል ብር ጠየቁን ስም ልናዞር ስንል ብላችሁ ጥያቄ ያቀረባችሁ ልጆች አላችሁ። ለጥያቄያችሁ ምላሽ የምሰጣችሁ ይሆናል። ለዛሬ እየላችሁ የቀረብኩት ቤት የበረንዳው ቋሚ በብረት ነው። የዚህን 300 ካሬ ላይ ያረፈ ቤት ዋጋ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ091425 7198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና እየተከበራችሁ የቻናላችን ቤተሰቦች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቤት እየላችሁ ቀርብ ያለው ወሎ 300 ካሬ ላይ ያረፈ ነው። አሰራሩ ኤሊሽ በአሰራር የተሰራ የእንጨት ቤት ነው። ለጥቁር አስፋልት ለከተማ ቀረብ እያለ ነው። የበረንዳው ቋሚ በብረት ነው። ዋጋውም ተመጣጣኝ ዋጋ ነው። ተገርፏል፣ ቀለም ተቀብቷል። እዚህ ጋር እንደምትመለከቱት እንዳልፋችሁ ለጥያቄያችሁ ምላሽ የምሰጣችሁ ይሆናል። ለዛሬ እየላችሁ የቀረብኩትን ቤት ዋጋውን አሳውቃችኋለሁ። ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሩ እስከ መጨረሻ ድረስ አብራችሁን ቆዩ። እንዲሁም ለ4 ሰው ለ5 ሰው ሼር ማድረጋችሁን እንዳትረሱ። ሀርቡ ቦታ ገዝተን ነበረ፣ እንደዚሁም ደሴም ገዝተን ነበረ እያላችሁ ጥያቄ የምታቀርቡ ልጆች አላችሁ። እየደወላችሁም ቤት ከሰራም በኋላ ሻጮቹ ስንደውልባቸውም እንደዚሁም ቶሎ ስንላቸው አይመቸንም እያሉ የተለያየ ምክንያት ያቀርባሉ። እንደዚሁም እገሌ መቅረብ አለበት ይሉናል እያላችሁ ትሩኛላችሁ ማለት ነው። መጀመሪያ ቦታውን ስትገዙ ማለት ነው የቤተሰብ ከሆነ ለአቅማዳ የደረሰ ልጅ ካለ መፈረም አለበት ማለት ነው። እኔ ነኝ ኃላፊው በቃ ሌሎቹ አይመለከታቸውም ይሏቸዋል ሲሸጡላችሁ ማለት ነው። ለምን ለአቅማዳ የደረሰ ልጅ ካለ በቃ ጠይቃችሁ ተጎረቤት እንደዚሁም አጣርታችሁ ማለት ነው ካለ ሰው ይፈርሙ ማለት ነው። ቤት ከሰራችሁ በኋላ መጨረሻ ላይ በቃ ስም ልታዞሩ ስትሉ ማለት ነው ኑ ስትሏቸው አይመጡም። እንዲሁም በቃ በስተመጨረሻ ምን ይላሉ? እኛ እኮ አናቅም ነበረ ብለው ሌላ ጥያቄ ይመጣባችኋል። ከዛም በቃ ሌላ ጣጣ ውስጥ ትገባላችሁ ማለት ነው። እዛ ያልፈረሙት ናቸው እንደዛ የሚሏችሁ። አያችሁ አይደለ? ለዛው ነው በተደጋጋሚ እኮ እናገራለሁኝ የምለቀው ቪዲዮ ከ8 ደቂቃ አልፍም አብዛኛ ማለት ነው። ግን ሄደን የምናየው ቪዲዮ ምን አይነት ነው? ቢያንስ እስከ 40 ደቂቃ 1 ሰዓት ድረስ የምንቆይ አለን ማለት ነው። በቃ ምንም በቃ ለኛ የሆነ ለወደፊት በቃ ትምህርት ይሆነናል የማንለው ላይ ሄደን ከምናይ እዚህ ጋር የምገዙት ደግሞ ቤትና ቦታ ስለሆነ ቢያንስ ያለውን ነገር የሚያውቁትን ሰዎች ጠይቃችሁ እንደዚሁም ያለው ነገር አስረድታችሁ ብገዙ ነው የምላችሁ። ዝም ብላችሁ መግዛት ብቻ አይደለም ማለት ነው። በጣም ነው በቃ የሆነ ስሜት ነው የሚሰማችሁና መነደድ ብቻ ሳይሆን በቃ የሆነ በቃ ተስፋ ሁሉ በቃ ሙጥጥ እስከሚል ደረጃ ነው የሚያደርሳችሁና እንደዛ ከመሆናችሁ በፊት ያለውን ነገር ቤተሰቦቻችሁ የማያውቁትን ነገር አስረዷቸው። ተገጠራማ ሀገር ላይ እኔ ጋር ቤተሰብ የምትልኩ አላችሁ። ቤተሰቦቻችሁ ምንም አያውቁ ማለት ነው። እናንተም ደግሞ ለእኔ ትነግሩኛላችሁ። የእኛ ቤተሰቦች ምንም የሚያውቁን ነገር የለም፣ ስለ ቦታም ስለ ቤት የሚያውቁን ነገር የለም። ከአላህ በታች ለአንተ በቃ ትተናልና አስጨርስልን ትሉኛላችሁ። እኔም ሰበቡን አድርሼ እነሱም ደግሞ እናንተ ለካችኋቸው እናንተ ናችሁ ብለው ለወደፊትም እንዳትወቃቀሱ ቅር ያላቸውን ነገር አስረድቼ ነው እያጨራረስኩላችሁ ያለሁት ማለት ነው። ለዛሬ እየላችሁ የቀረብኩት ቤት ተመጣጣኝ ዋጋ ነው። እንዳልፋችሁ ለጥቁር አስፋልት ለከተማ ቀረብ እያለ ነው። አድራሻ ወሎ ኬሚሴ ነው። አገር እናገራለሁ፣ ዋጋ እናገራለሁ፣ ካሬ እናገራለሁ ማለት ነው። 3 ነገር ሰፈር ለምትጠይቁኝ ማለት ነው አጠይቁኝ ብያችኋለሁ። በውስጥ ገብታችሁ እዚህ ጋር ቪዲዮ እየሰማችሁ በቃ ትጠይቁኛላችሁ ማለት ነው። እናንተ ደግሞ አንዳንድ አላችሁ እዚህ ጋር ዋጋውን የጠራሁትን እየሰማችሁ በውስጥ ትመጡና ከጠራሁት ዝቅ ታደርጉና ይሄን ያህል ነው አይደለ ዋጋ ያልከው ትላላችሁ። ምን ማለት ነው? ተውት እሱ ማለት ነው። ብዙዎቻችሁ እንኳን እንደዛ የምትሉ አይደላችሁም።
አገር ውስጥም ያላችሁ ከአገር ውጭም ያላችሁ ማለት ነው። እንቅጭ ነው በቃ እዚህ የሰማችሁትን ነገር ነው የምትናገሩትና ያንን ተውት ማለት ነው። ገዢ የሆናችሁ ብቻ በውስጥ አናግሩኝ። ሀሳብ አስተያየት ካላችሁ ኮመንት አድርጉ ብያለሁ በተደጋጋሚ ማለት ነው። ወሎ ኮምቦልቻ ላይ ቦታ ለምጠይቁኝ አለ ማለት ነው። ህጋዊ ካርታ ፕላን ያለው ከወሎ ዩኒቨርሲቲ 4 ኪሎ ሜትር ርቀት ያለው 1.5 አለ ማለት ነው። ቤተሰብ መላክ ትችላላችሁ። ገዢ የሆናችሁ ወሎ ከሚሴ ኮንዶሚኒየም ለምትፈልጉ አለ። ባለ 1 መኝታ ባለ 2 መኝታ ለምትፈልጉ አለ። ገዢ የሆናችሁ ማናገር ትችላላችሁ። ስልክ ቁጥር መግቢያ ላይ አለላችሁ። መግቢያ ላይ ስላችሁ ቪዲዮን ከጀመራችሁት በኋላ ከ47 እና ከ46 ሰከንድ በኋላ ስልኬን ማስታወቂያ ላይ ታገኙታላችሁ። ለዛሬ እየላችሁ የቀረቡት ቤት ተመጣጣኝ ዋጋ ነው። እንዳልፋችሁ ይለያል። ለመስጊድ ለትምህርት ቤት ቅርብ የሆነ ነው። ለከተማ ቅርብ የሆነ ነው። ዋጋውን አሳውቃችኋለሁ። ይህን ቪዲዮ ለ4 ሰው ለ5 ሰው ሼር አድርጉ። አበረታቱኝ እላችኋለሁ። 20 ሺህ ሰብስክራይብ አስገቡኝ። እኔም እንዳቅማችሁ ቤትና ቦታ አቀርብላችኋለሁ። ያጎደልኩባችሁ ነገር አለ ብዬ አልገምትም። እያቀረብኩ ነው ያለሁት። ቤተሰብ ስትልኩ እያስተናገድኩላችሁ እገኛለሁ። ዋጋ የተስማሙት ገዝተው ይሄዳሉ፣ ያልተስማሙት ይመለሳሉ። የገዛችሁት ቦታ ላይ ቤት ሰርታችሁ ስም ለማዞር ስትሉ ሻጮቹን ቶሎ ስትሏቸው እንደዚሁ 2 ቀን እንደዚሁም ደግሞ 3 ቀን ሊፈጅ ይችላልና ሲመላለሱ 5,000 እንደዚሁም 10,000 ድረስ ሰጥተናል የምትሉኝ አላችሁና እንደዚሁም አንዳንዶቹ በቃ አንጡ ብለው ከዛም በላይ የሚጠይቁን አሉ የምትሉ አላችሁ። ሰው ሁሉ አንድ አይደለም። መልካችን እንደሚለያይ አስተሳሰባችንም ይለያያል ማለት ነው። ያለውን ነገር ቦታ ስትገዙ ተጎረቤት አጣሩ ማለት ነው። ሻጩ እንዴት ነው ፈጣሪውን ይፈራል አይፈራም የሚለውን አላህን ይፈራል አይፈራም የሚለውን ነገር ተጎረቤት ተ2 ሰው ከ3 ሰው አጣሩ እላችኋለሁኝ። የምገዙ ሰዎች ማለት ነው። በተለይ ከሀገር ውጭ ያላችሁ በወኪል ነው የምታስገዙት፣ በወንድም በአባት በእናት ነው የምታስገዙት፣ በዘመድ በጓደኛ ነው የምታስገዙት። ያለውን ነገር እንዳጣሩላችሁ ይህን ቪዲዮ የሰማችሁ ላልሰሙት ጓደኞቻችሁ ሸር አድርጉላቸው እላችኋለሁኝ። ምንም የማይጠይቁ ደግሞ አሉ። ኑቶሎ ስትሏቸው በቃ ስም ለማዞር ለመፈረም ማለት ነው ብር ራሱ ስትሰጧቸው የማይቀበሉ አሉ፣ የሚምሉ ሁሉ አሉ ማለት ነው። እኛ እኮ በሰዓቱ በቃ አካባቢ በሚሸጠው ዋጋ ሸጠን ተጠቅመናል፣ ሀቃችን እኮ አይደለም ብለው በቃ የማይቀበሉም አይቻለሁ። ይህን ደግሞ 5,000 እና 10,000 እናንተ ፈቃደኛ ሆናችሁ የሰጣችሁ ማለት ነው ለፍተዋልና እኛ ጋር ተንከራተዋል ብላችሁ ነው የሰጣችሁት አይደለ እንዴ? አብዛኛዎቻችሁ እንደዚሁም ደግሞ ይህን ያህል መስጠት አለብን ብለው በቃ እንትን የሚሉ ሰዎች አሉና አጋጥሟችሁም ያውቃል ማለት ነው። እንደዚሁም ሲሉም ራሱ እኔ በራሴም ሰምቻለሁም አይቻለሁምና ማለት ነው። ቤት ከሰራችሁ በኋላ ያለውን ነገር ረዳችኋለሁ ማለት ነው። ሁሉንም ነገር እንደዚህ እያየሁም ስለሆነ ማለት ነው። ለዛሬ እየላችሁ የቀረብኩት የዚህ የ300 ካሬ ቤት ዋጋው 4.5 ነው። ድርድር አለው። ገዢ ሆናችሁ ማናገር ትችላላችሁ። ስልክ ቁጥር መግቢያ ላይ አለላችሁ። አዲስ የማህበር ቦታ በሚመራ ሰዓትም እየላችሁ ቀርባለሁ። በወሎ ዙሪያ ደሴ፣ ሐይቅ፣ ኮምቦልቻ፣ ሀርቡ፣ ሸክላቶቼ፣ ወሎ ኬሚሴ እየላችሁ ቀርባለሁ። ለዚህ ለዩቱብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። ለዛሬ እየላችሁ የቀረብኩትን ቤት እንደምትወዱ ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ ውስጥ የምንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።